እሺ ቤተሰብ እንዴት ናችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ነበር ምሽታችሁ? ሁሉ ሰላም? ጨረቃዎቻችን ዛሬ በቤታቸው አልመጡም። እንግዲህ ቀን ላይ ማታ አካባቢ እንደነገርኳችሁ ሁላችሁም አውቃችኋል ብዬ ተስፋ አድርጋለሁ። ብዙ ሰው ያው ሼር አድርጎታል ማለት ነው። ብሩኬ ዛሬ ላይቭ ላይ ይገባሉ፣ ጨረቃዎቻችን ይመጡልናል፣ ፏፈሽ እንላለን ምናምን እና ዛሬ ያው በቢኒ ቤት መጥተዋል ከቅመምዬ ጋር። ከዛ ደግሞ በእንትና ቤት በአኑ ቤት መታለች ቅመምዬ ማለት ነው። ከፍጼ ጋር ከአኑ ጋር ምናምን መታለች እንዳያችሁት ማለት ነው ውዶቼ። እንግዲህ በእዩ ጉዳይ ያው ትከሰስ ምናምን የሚል ነገር ነው። የኛም ሀሳብ እንድትከሰስና በህግ መንገድ እንዲሄዱ ብዙ ሰው አስተያየት እየሰጠ ነበር ማለት ነውና በመጀመሪያ የምናገረው ነገር ዛሬ ማለት ነው የምሬና አስረግጬ የምነግራችሁ ነገር ማወቅ ያለባችሁ ነገር ሁላችሁም ቢሆን ማለት ነው ሁላችሁም አንድ ሰው ሊያድግ ሲፈልግ ሌሎቹንም አብሮ ይዞ ማደግ ክፋት አይደለም። ይሄ በጣም መልካምነትና ለራሳቸውም እድገት ጥሩ የሆነ ነገር ነው። ገባችሁ አይደለ? ጨረቃዎቻችን ራስ ወዳድ አይደሉም። በዙሪያቸው ያሉትን ጓደኞቻቸውንም እያሳደጉ እነሱም አብረው እያደጉ ሲጀመር የቡታጅራ ልጆች አብረው ማደግ ነው የሚፈልጉት ምናምን ነገርና ይመቸኛል ይሄ ነገራቸው በጣም ነው ደስ የሚሉኝ። አይነው እናንተ ለነሱ አስባችሁ እንደሆነ ቤታቸውን ለአንድም ቀን ቢሆን እንዲዘጋ ስለማትፈልጉ ሊሆን ይችላል። ግን ደግሞ ሁሌ እንደዛ የለም ውዶቼ፣ ይሄ የስራው ባህሪም ነው። አንዳንዴ በቀን 3 ጊዜ 4 ጊዜ ምናምን ሊቀረጽ ይችላል ምናምን እንደዚህ አይነት ነገር ሊኖር ይችላል። ግን ደግሞ እነዚህ ልጆች የራሳቸው የሆነ ስራ አላቸው ምናምን ላይ መሻችላቸው ይችላል ምናምን ኖርማል ነው። አንድ ቀን ቢቀሩ ችግር የለውም። በሌላ ቤት ቢመጡ የሌላው ቢታይላቸው ከነሱ መልካምነት አንጻር ነው። ይሄ መልካምነታቸው ደግሞ ከፍ እያደረጋቸው ነው እንጂ እየጎዳቸው አይደለም። አንድ ሰው መልካም ሲሆን ለራሱ ነው የሚጠቅመው። ገባችሁ አይደለ? ያ ሰው እያደገ የተሻለ ደረጃ እየደረሰ በሰው ዘንድ ተወዳጅነትን እያተረፈ ነው የሚሄደው። ራስ ወዳድ ከሆነና ደግሞ ሌላውን ቢያድግ ባያድግ ምን አገባኝ የሚል ሰው መቼም አይለወጥም። እመነግራችሁ ነገር ማለት ነው። ዛሬ በቅመሜ ሼር ባደረገችው ነገር እናንተ ዝም ብላችሁ የሰውን ቻናል ታሳድጋላችሁ ምናምን እየዞራችሁ ለምን በራሳችሁ ቤት አመጡም? ለምን ከሰው ጋር ትሰራላችሁ? ለምን ሶስተኛ ሰው ታስገባላችሁ? ብዙ ነገር ትላላችሁ። እኔ ሲመስለኝ የስራውን ባህሪ አልተረዳችሁትም እንዴ። አንደኛ ሶስተኛ ሰው ምናምን ሌላ ይሄ ጀማአ ሆኖ ካልሰሩ ሀይሚዬና ብሩኬ እየተራገጡ ይምጡላችሁ። በምን አይነት ወይ ይምጡላችሁ? እኔ በጣም ግርም ትሉኛላችሁ። አንዳንዴ ሰፋ አድርጋችሁ ለማሰብ ሞክሩ። ይሄ ምንድነው? በቃ ብዙ ጊዜ እነሱን አናጨናንቃቸው፣ ነጻነታቸውን እንስጣቸው። ዋናው የምንፈልገው እኛ ምንድነው ሀይሚዬና ብሩኬ አንድ እንዲሆኑልን ነው። ኢቭን ድራማ ሲጀምሩ ይሄ ረጅም አይነት ነገር ሲጀምሩ በመሀል ሲደብረን የነበረው ምንድነው? ሀይሚዬና ብሩኬ የሚወራወሩት ቃላት ለወደፊት ለእናንተ ጥሩ አይደለም፣ አይበጃችሁም፣ ለሰውም ትምህርት አይሰጥም እያልን ስንመክር የነበረው ያ ቃላታቸው ስለሚደብርና ከነሱ የማይጠበቅ ነገር ስለሆነ ላይክ እነሱን የማይመጠን ነገር ስለሆነ ነው እንደዛ ስንላቸው የነበረው። እነሱ እኮ ከዛ ያውቃሉ፣ እርስ በርስ እኮ ፍቅር ናቸው፣ ምንም ነገር እኮ የለም። ግን ደግሞ ወደ ሶሻል ሚዲያ መጥተው እንደዚህ አይነት ነገር ሲናገሩ ደግሞ ላይክ ለሰው የሚያስተምር ሊሆን ይገባል፣ ከእናንተ የማይጠበቅ ነገር ስለሆነ ጥሩ አይደለም እንደዚህ እያልን ስንመክር ነበረ። ገባችሁ? እነሱ ግን ያንን የሚያደርጉት ላይክ ለእንትኑ ድምቀት ነው እንጂ እንደው ከውስጣቸው ምናምን ጥላቻ ኑሮ ወይም ደግሞ ከልባቸው ሆኖ አይደለም። ገባችሁ አይደለ? ግን ደግሞ ጥሩ ስላልሆነ እኛ ስንመክራቸው ነበር። ከዛ ነገር ወጥተው ጸርተው አሁን ደግሞ በምን አይነት ወይ መጡ? ከዚህ በፊት ያለ መግባባት ነበር፣ በመሀል ክፍተት ተፈጥሮ ነበረ ምናምን። ከዛም በኋላ ያ ነገር ሁሉ አልፎ አሁን ላይ ደግሞ በምን አይነት ወይ ነው የመጡት? ሀይሚዬና ብሩኬ አንድ ሆነው ጥላታቸውን ማባረር ላይ ናቸው። ገባችሁ? ይሄ ደግሞ ሰው ሊማርበት ነው የሚገባው። ስለዚህ ይሄን አድርጉ ይሄን አታድርጉ ምናምን ልጆቹ እኮ ዩቲዩብ ሊሰሩበት ነው አይደለ? ሊሰሩበት ነው። እንደዚህ አይነት ተከታታይ የሆነ ድራማ ነገር ጀምረው ስራ ነገር ጀምረው ካልሰሩ በምን አይነት መንገድ ሊመጡላችሁ ትፈልጋላችሁ? በፍቅር እኮ ሲመጡ የማታዩ ሰዎች ናቸው ዛሬ ላይ የምንለፈልፉት ማለት ነው። በፍቅር ሲመጡ የማታዩ ልጆች ናቸው። ገባችሁ አይደለ? ሰው የሚፈልገው እንደዚህ አይነት ግርግር ያለበት ነገር ነው። ስለዚህ ይስሩ፣ በቃ ተዋቸው። ሀይሚዬና ብሩኬ ደግሞ እንደሌላው አይደሉም። ወላሂ በጣም ጸዳ ያሉ ኢቭን ራሱ ይሄን አይዲያ እንኳን ያመጡት ማለት ነው ለኛ ያስተምራል ብለው ስላሰቡ ነው። ገባችሁ? በህይወት ላይ እንደዚህ አይነት ነገር አጋጣሚ ሊያጋጥም ይችላል ምናምን የሚለውን ነገር አስበውበት ምናምን ነው
ገባችሁ? ከዛ በኋላ ይሄን ስራ ይሰሩና የተወሰነ ጊዜ ምናምን ይሰሩና የኦዲየንሶቻቸውንም ጭንቀት ስለሚረዱ እነሱ ማረፍ ስላለባቸው ለራሳቸው ደግሞ ጊዜ ሰጥተው ምናምን ነገር ማሳለፍ ያለባቸውን ደስታዎች ምናምን ደግሞ ያሳዩናል። ፍቅራቸውን፣ አንድነታቸውን፣ መተሳሰባቸውን ያሳዩናል። በመሀል ይመጡና ምናምን ያስደስቱናል። ከዛ ደግሞ በተወሰነ መንገድ ደግሞ ስራቸውን ይቀጥላሉ ማለት ነው። እንዲህ እያሉ ነው የሚሰሩት ሀይሚዬና ብሩኬ። ማንንም አይደለም የሚሆኑት፣ ራሳቸውን ሆኖ ነው የሚሰሩት። ለዛም ነው እኔ በጣም ሙቼ የምወዳቸው ማለት ነው። እንደ አብርሃምና እንደ ሩታ ሆኖ ጆሮ ዳባ ልበስ ብለው አመቱ 2 አመት ሙሉ ዝም ብለው ህይወታቸውን ድራማ አድርገው የሚሰሩ ልጆች አይደሉም። ምንድነው እናንተ የምትፈልጉት? የምሬን በቃ ኮሜንት ሳይ ምናምን የሆነ በቃ ለምንድን ነው እንደዚህ ምናምን። ከዛ ደግሞ በሰው ቤት ሲመጡ በፍጼ ቤት ወይ በአኑ ቤት ወይ በሆነ ሰንበዲ ሲመጡ ደግሞ ለምንድን ነው በቤታችሁ እንትን ማትሉት? ለምንድን ነው እናንተ እኮ ለነሱ እያሰባችሁ ሊሆን ይችላል፣ ግን ደግሞ ኖርማል ነው ውዶቼ። ቻናላችሁ ሞቷል ትላላችሁ። ቻናላችሁ ምን ሆነ? በጣም አሪፍ ነው ወላሂ በጣም አሪፍ ነው። የብሩኬ አሁን ወደ 200 ምናምን ታይቷል አይደለ? 200 ይቀርባል ብዬ አስባለሁ። ኦሬዲ ጧት ራሱ ቀን ራሱ አካባቢ 190 ምናምን ሺ ነበር። አሁን ከ200 በላይ ታይቶ ይሆናል። በ24 ሰዓት ውስጥ ይሄ ቪው ካለ በጣም አሪፍ እኮ ነው ውዶቼ። ነው አታውቁም ልበል? እኔ ግራ ገባኝ። የምሬን ነው። በጣም አሪፍ ቪው ነው እኮ ይሄ። በጣም በጥሩ ሁኔታ በአሪፍ ሁኔታ ነው ቻናላቸው ያለው። ኢቨን ሰብስክራይብ ራሱ እየበረረ ነው። ማሻአላህ ተባረካላ ይጨምርላቸው። በቃ ከዚህ በላይ ይብረሩልን፣ ከፍ ይበሉልን። የስራቸው ውጤት ነው። ብዙ ነገር የሚሆኑበት ስራ ነው። ገባችሁ አይደለ? ስራ ነው አትበይ ምናምን የምትሉ ልጆች ትኖራላችሁ ምናምን። እዚህ ጋር እኔ እያስረዳሁ ያለሁት ይሄ ምንድነው ተነክረው ያልተጠመዘዙ ሰዎች አሉ። ዝም ብለው የሆነ ቦታ ላይ በቃ የሆነ እንዴት ነው እውነትም ነገሩን እንደ እውነትም ወስደውም ደግሞ ለምን ይሄ ይሆናል? በቃ እናንተ ሰዎች ምንድነው የሚያጨቃጭቁ? ከዚች ልጅ ጋር ምንድነው የሚያጨቃጭቃችሁ ነገር? በቃ ይሄን ነገር አዘጉትም እንዴ ምናምን ሁሉ ብለው እንዴት ነው እንደ እውነት እንትን ብለው የሆነ እንዴት ልበላችሁ ውዶቼ፣ እነሱ ጠፍቷቸው አይደለም። እኛ የምናስበው ነገር እነሱ አእምሮ ላይ አለ። ገባችሁ አይደለ? እነሱ አእምሮ ላይ አለ። ያን ነገር ጠፍቷቸው አይደለም። ያን ነገር ቆፍጠን ብለው ይች ልጅ ራስሽ ጉዳይ ምናምን ብለው መሄድ ባለባቸው መንገድ መሄድ ጠፍቷቸው አይደለም። ግን ደግሞ ስራውን ለማስኬድ አንዳንድ ነገሮች እንትን ማለት አለባቸው፣ መፍጠር አለባቸው ምናምን። ተጨንቀው ተጠበው ነው ይሄን ነገር የሚያደርጉት። በእናታችሁ ተዋቸው፣ ይስሩበት። በቃ ዋናው የምንፈልገው እኛ የሀይሚዬና የብሩኬ አንድነት ነው። በቃ እነሱ አንድ ሲሆኑልን ድራማውም ደስ ይላል። በቃ እናያለን። ምንም እንኳን እዩ ብታስጠላንም ግን ድርቀቷ ስራውን እንዲሰሩ ያደርጋቸዋል። ገባችሁ አይደለ? ለነሱ ከጠቀማቸው ደግሞ እኛ ምን ቤት ነን? በቃ ዝም ብለን እኔ ማየት ያለብንን እኔ ሰፖርት ማድረግ ያለብንን ሰፖርት እናደርግ። ገባችሁ አይደል? በቃ ንቁ እስኪ። የሆነ ነገር እኛ ባልነው መንገድ ይሁን ብቻ አትበሉ። እነሱ ይሄ የተሻለ ነው፣ ይሄ እንደዚህ ነው እያሉ በዙሪያቸውም ያሉትን ሰዎች እያሳደጉ እነሱም እያደጉ የሚሄዱ ልጆች ናቸው። እንዴ ስራ አናሰራ አልናቸው እኮ በቃ ድራማ ስትሉ ነበር እኮ። አሁን በፍቅር ሰሞኑን ቢመጡልን የተወሰነ ጊዜ በጣም የሚገርመኝ እኔ ከሰው ባህሪ ማለት ነው እኔ በጣም የታዘብኩት ነገር ሰው በፍቅር ለረጅም ጊዜያት ከሚመጡ ይልቅ በጸብ እየተጨቃጨቁ ምናምን ለረጅም ጊዜ ቢቆዩ ይመርጣሉ መሰለኝ። የሆነ ሰዎች ምናምን እንደዛ ይመርጣሉ መሰል። ሰው የሚፈልገው እንደዛ ነው። በፍቅር ሲመጡ ምናምን ነገር ከ200 ሺህ በላይ መታየት ያለበት ቪዲዮ 100 ምናምን ነው የሚታየው። በጭቅጭቅ ሲመጡሳ 24 ሰዓት ባለሞላ ጊዜ ውስጥ 200 የሚገባበት እኮ ታይም አለ። አሁን የዛን ጊዜ እዩ ምናምን ነገር እንትን ብላ ሳለ በጣም በቃ በ24 ሰዓት ውስጥ ምናምን ማታ የተለቀቀው ቪዲዮ እስከ 12 ሰዓት ድረስ ማለት በዱባይ አቆጣጠር፣ በውጭ ሀገር አቆጣጠር ማለት ነው። በኢትዮጵያ ደግሞ ከምሽቱ እስከ 6 ሰዓት ድረስ እንኳን ቪው 200 ሺህ የሚሞላበት ሁሉ ነበር። በጣም የሚገርመኝ ነገር እና ድራማውን እንዴት ማስኬድ እንዳለባቸው ራሳቸው ያውቃሉ። አሁን ላይ ሀይሚዬና ብሩኬ አንድ ናቸው። ፍቅራቸውን እያሳዩን ነው። እንዴት አንድ ሆነው ደግሞ ጥላትም ማባረር እንዳለባቸው እያሳዩን ነው። ዝም ብላችሁ እዩ። ላይቭ ላይ ለምን ትመጣላችሁ? ምናምን ቢመጡ ምን ችግር አለው? ኖርማል እኮ ነው። አሁን እኮ በፊት እኮ ላይቭ ላይ የማይመጡት ሀይሚዬና ብሩኬ ላይ የሆነ አለመግባባት ስለነበረ በመሀል ጭቅጭቅ ምናምን ስለነበረ እንትን ይል ነበር። በቃ አለ አይደለ መምጣት አይችሉም ነበረ
እንደዛ እንኳን ሆኖ ወደ መጨረሻ አካባቢ ብሩኬ እየመጣ ነበር። ሀይሚዬ ለብቻዋ መታ ታውቃለች፣ ብሩኬ ለብቻው መታ ያውቃል። ከዛ ደግሞ እዛ ሲመጡ ደግሞ ሀይሚዬስ ብሩኬስ እየተባሉ ደግሞ ይጨናነቃሉ፣ ብዙ ነገር ይባላሉ። በጣም ብዙ ጫና እኮ አለባቸው ውዶቼ። ለምን አትረዱም? በአላህ የምር ተረዱ እስኪ። ተዋቸው፣ ልጆቹ ይስሩ። በቃ ዋናው ሰላም መሆናቸውን አይደለ? በቃ ይስሩበት። እና ከዛ ደግሞ ዛሬ ላይቭ ላይ ይመጣሉ። አንድ ያለፈልፉት ኮሜንት ስር ማለት ነው። ዝም ብላችሁ ታብታብ እያደረጋችሁ እዩ። ከዛ ደግሞ ምናልባት እንኳን ሰው የሚያስገቡ አይመስለኝም። ሀይሚዬና ብሩኬ ሰው ባታስገቡ መልካም ነው። በዚህ ሰዓት ሰው ካስገባችሁ እንመክራለን ምናምን እያሉ ደግሞ የሆነ ያለ የሌለ ወሬ ሲያወሩ ሰዓት ይገሉባቸዋል። የምሬን ነው። የዋህ እኮ ስለሆነ ነው፣ ለነሱ በማሰብ ነው። አይኖ ረዳችኋለሁ፣ ግን በእናታችሁ አንዳንዴ እንኳን ቅንጭላታችሁን አሰሩት። የምሬን ነው። እና ሰው ባታስገቡ መልካም ነው። በመጨረሻ ዝም ብላችሁ እንትን ብላችሁ ተደስታችሁ ከኛ ጋር ፈታ ብለው ምናምን ይሄዱ። ኖርማል ነው። በቃ ይመጣሉ፣ ይጫወታሉ፣ ከኛ ጋር ፈታ ብለው ይወጡ፣ አይምሯቸውንም ሪፍሬሽ ያድርጉ ምናምን። እንዴ ምንድነው እስር ቤት ነው እንዴ ያሉት? ለምንድነው ላይቭ ላይ የማይመጡት? ይምጡልን። ለምን ሁልጊዜ አይመጡልንም? እና ውዶችዬ እኔ እንደዚህ ጮህ ብዬ የምናገረው ለምንድነው? በጣም ሰው አይረዳም። የሰው ፍላጎት ሁሉ ደግሞ አይሟላም። የሰውን ፍላጎት ሁሉ ላሟላ ካልን በጣም ሌላ ነገር ነው። የሚዲያ ሰው ስትሆኑ በጣም ከባድ ነው። አንዱ ይሄን ያላል፣ አንዱ ይሄን ያወራል፣ አንዱ ያለቅሳል፣ አንዱ ይስቃል፣ አንዱ በሙድ ይዛል ምና በቃ እንዴት ነው እሺ እንትን የምትሉት? ስለዚህ ምንድነው ማድረግ ያለባቸው? እነሱ ጆሮ ዳባ ልበስ ብለው በራሳቸው መንገድ ይሄዳሉ። ልክ እንደተለመደው ከዚህ በፊት ማለት ነው። አሁን ከዚህ በፊት ብዙ ሰው ሲያለቅስ ብዙ ሰው እነሱም ብሎ ነው። በነገራችን ላይ ግን ደግሞ ስራ ግድ ነው የሆነባ ግድ ነው። ገባችሁ? ግድ መስራት አለባቸው። ምንም ማድረግ አይችሉም። ግን ደግሞ የምሬን ነው የምላቸው እንደ ሀይሚዬና እንደ ብሩኬ ኦዲየንስን የሚረዳ ሰው የለም። በጣም ያዝናሉ። በጣም ለኦዲየንስ በጣም ያስባሉ። ላይክ እንዴት ነው የምር ሚዲያ ላይ እኔ እንደነሱ ለኦዲየንስ ቦታ የሚሰጥ ሰው አላየሁም። ለዛም ነው በጣም ማከብራቸው መወዳቸው። እና እኛም ደግሞ ያን ነገር መረዳት መቻል አለብን። ለምን በዚህ ለምን እንደዚህ ለምን ሆነ እንደዚህ እያልን ብዙ ነገር መደርደር የለብንም በቃ። እና ሀይሚዬ ደግሞ የኔ ቆንጆ ዛሬ ስትል የነበረው ነገር ነበር። ልጁ የሱ ምናልባት እንኳን ቢሆን ህግ እኮ ከሷ ጋር ኑር ልጅ ጋር ምናምን አሳድግ ከሷ ጋር ሊል ይችላል እያልሽ ነበርና እንደዛ ደግሞ አይባልም። እንደዛ የሚባል ህግ የለም። እንደዛ የሚባል ህግ በፍጹም የለም። ልጅህን ጋር ሆነ አሳድግ ግዴታ ምናምን አይባልም። እንደዛ ይባላል የሚል ነገር ጭራሽ በፍጹም የለም። አታስቢው የኔ ቆንጆ። ብሩኬ መቼም አይለይሽም። እሱም ደግሞ ቃል እየገባልሽ ነው በተደጋጋሚ ምናምን። ምንም እንደዚህ የሚባል ነገር የለም ሲጀመር። በቃ ቢሆን እንኳን ማድረግ ያለበትን ያደርጋል እንጂ ህግ ከሷ ጋር አብረህ ኑር የሚባል ነገር የለም በፍጹም አይታሰብም ይሄ። እና ደግሞ ያው ሁሉም ሰው እዚህ ጋር ያውቃል። ምንም እንትን አይደለም። መሆን ያለበትን መሆን የሌለበትን ያውቃል። አንዳንድ የዋሆች ካልሆኑ በስተቀር ማለት ነው። ሶ የሚባል ነገር የለም። እንደዛ ፏበሉ በቃ ስቃችሁ ተደስታችሁ ነው ማየት የምንፈልገው። ሰላማችሁ ብዝዝት ይበልልን። በዚህ ነገር ደግሞ ብዙ የሚቆዩበት የሚሄዱበት አይመስለኝም። ሶ እስኪ እንታገስ፣ መጨረሻውን እንይ። የቪዲዮ መጨረሻ የእንትናቸው መጨረሻ እንይ። በቃ የቪዲዮ መጨረሻ ሳናይ ገና ከጅምሩ እያልን ነው። ስለዚህ በረድ እንበልና ውዶቼ በቃ እንታገስና መጨረሻውን እንይ።